ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ኤርድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም በጣም ምርጥ የሆኑ ዛሬ ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። አስቀድማችሁ ሁላችሁም ይህንን ቪዲዮ ላይክ አድርጉ። ላይካችሁ ስለሚያስፈልገኝ ላይክ አድርጉ። ሰብስክራይብ አላደርጋችሁ አዳዲስ ቤተሰቦች ካላችሁ ደግሞ ሰብስክራይብ አድርጉ። ይህ መረጃ ለእናንተ በጣም ወሳኝ ነው። ምክንያቱም በየቀኑ ስለ ኤርድሮፕ በተለይም ስለ አፕ እና ስለ ዌብሳይት ቴስትኔት ኤርድሮፖች መረጃ አደርሳለሁ። ቴሌግራምም እንደዚሁ ጭምር አደርሳለሁ። ከዚህ በፊት የቴሌግራም ብቻ ነበር። አሁን ግን ሶስቱንም አይነቶች ስለማስገባ መከታተላችሁን እንዳትረሱ። የዛሬው አንደኛ መረጃዬ አዲስ የመጣ ኤርድሮፕ ነው። ይህ ኤርድሮፕ በጣም የሚያስገርመው ነገር ከ10 ቀን በኋላ ሊስት የሚደረግ ነው። ከተጀመረ ጥቂት ቀናቶች ብቻ አስቆጥረውታል። ከላይ እንደምትመለከቱት ስሙ ባይንቴክስ ይባላል። ላውንች የሚደረገው ሜይ 25 ነው። ዛሬ ሜይ 15 ነው። እኔ ቪዲዮ በሚሰራበት ሰዓት ሜይ 15 ነው። ምናልባት ቪዲዮ የሚለቀው ሜይ 16 አካባቢ ስለሆነ ከ9 ቀን በኋላ ሊስት የሚደረግ ይሆናል። አጀማመሩ እዚህ ጋር ሁለት ሎጊን እና ፕሪ ሬጂስተር የሚል አለ። ፕሪ ሬጂስተር ላይ ሄዳችሁ አዲስ ከሆናችሁ ኢሜይል ታስገባላችሁ፣ ፓስወርድ ታስገባላችሁ። ሜታማስክ ላይ ገብታችሁ የኢቴሪየም አድሬስ ታመጡና እሱን ካስገባችሁ በኋላ ፕሪ ሬጂስተር ናው የሚለውን ከታች ያለውን ትነካላችሁ። ከዛም በኋላ ወታችሁ ስትገቡ ኢሜይል እና ፓስወርድ ያስገባችሁ ትጠቀማላችሁ ማለት ነው። በጣም ቀላልና ግልጽ አሰራር አለው። ወደ ውስጥ ገብቼ ላሳያችሁ። በጣም ግልጽና ቀላል የሆነ አሰራር አለው። 5 ብቻ ታስኮች አሉ። እነሱን ትሰራላችሁ። 5ቱን ታስኮችን ከሰራችሁ በኋላ ከታች ሊንካችሁ አለ። ሊንኩን በመጠቀም ይህ ዋናው ነገር ሰዎችን ኢንቫይት በማድረግ 10 የቢዋይቲ ቶከንስ ታገኛላችሁ። ማለትም ቤንቴክስ ማለት ነው። በቅጽል ስሙ ቢዋይቲ ይባላል። ልክ እንደ ባይናንስ፣ እንደ ባይቢት፣ እንደ ቢትጌት እና እንደ ኦኬክስ የራሱ እንትን አለው። ማለትም ኤክስቼንጅ አለው። በሱ ነው ሊስትም የሚደረገው። ቀጥታ በሱ ነው። ልክ እንደ ሌሎቹ ባይናንስ አሁን የራሱ ቢኤንቢ እንዳለው ዋጋው አሁን በዚህ ሰዓት አንዱ ቶከን ወደ 630 40 50 አካባቢ ነው። የባይቢትም እንደዚሁ አለ። እሱም ራሱ ወደ 4 ዩኤስዲቲ አካባቢ ነው አንዱ ቶከን። በጣም ውድ ነው የሚሆነው። ስለዚህ ደግሞ ዛሬ ያወጡት አዲስ መረጃ የሚገርመው ነገር ሊስት በተደረገ በሳምንት ውስጥ በመጀመሪያ ሳምንት መጨረሻ አካባቢ 250 ሺህ ቶከንን ባርን እናደርጋለን። ባርን ሲደረግ ሲቃጠል ጥቅሙ ምንድን ነው? እዚህ ጋር ያለው የቶከን መጠኑ ዋጋው ማለትም በጣም እየጨመረ ይሄዳል። እንደዚሁም ደግሞ በሩብ ዓመት ውስጥ በጣም ብዙ ቶከኖችን እናቃጥላለን ብለውታል። ስለዚህ ዋጋው በጣም በፍጥነት የመጨመሩ ነገር እንትን እያለ ነው። ነገር ግን ሊስት የሚደረግ ከሆነ እውነተኛ ከሆነ ነው ይህም የሚደረገው። ነገር ግን የራሱ ኤክስቼንጅ ከፈጠረና ካመጣ በጣም ግልጽ አድርጌ የሚነግራችሁ ይህ ኤርድሮፕ በጣም በአጭር ቀናት ውስጥ ውድ ዋጋ የሚሸጥ ኤርድሮፕ ይሆናል። መጀመራችሁን እንዳትረሱ። ለማንኛውም ሆነም አልሆነም ብትጀምሩና ብትሰሩ አሪፍ ነው። የዚህን ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጬላችኋለሁ። የማታውቁት ካላችሁ ከዚህ ቪዲዮ ስር የዚህ የቪዲዮ ርዕስ አለ። ከስሩ ቪው ሃውር ብሎ ሞር የምትላለች እሷን ስትነቁ እሱንና ሌሎችንም ሊንኮችን አብሮ ታገኛላችሁ። ስለዚህ ገብታችሁ መስራታችሁን እንዳትረሱ። አሁን ወደሚቀጥለው ገባለሁ። ሁለተኛው ደግሞ ስታር ታወር ቼን የሚል ኤርድሮፕ ነው። ከዚህ በፊት የጀመራችሁ ልጆች ታውቁታላችሁ። ያልጀመራችሁም ልጆች በጣም ምርጥ ከሚባሉ ኤርድሮፖች አንዱ ነው። በእነዚህ ከፊት ባሉት በ3 ወራቶች ውስጥ ኪውቱ በሚባለው ማለትም ሩብ ዓመታት ውስጥ በሚቀጥሉት በ3 ወራቶች ውስጥ ሊስት የሚደረግ ኤርድሮፕ ነው። ይህ ኤርድሮፕ የሚያስገርመው ነገር ዋጋውን ቀድሞ እየተናገሩት ይገኛሉ። ከዛ ውስጥም ዋጋው የአንዱ ቶከን ዋጋው ምናልባት ከ50 እስከ 70 ዶላር ሊወጣ ይችላል። እንዴት እንደዚህ ዋጋው ውድ ሊሆን ይችላል ብላችሁ ከጠየቃችሁ ምናልባት የማይገመት ሊሆን ይችላል።
ሆኖም ግን እነሱ የተናገሩበት ዋናው ነገር ምንድን ነው? እዚህ ጋር እኔ 3188 አካባቢ ነው የሰራሁት። ነገር ግን ይህንን ወደ ቶከን ሲቀየር 3.1 ቶከን አካባቢ ነው የሚሆነው ማለት ነው። ስለዚህ ስንት ነው የሚሆነው? ቢያንስ $150 በላይ የማውጣት እነሱ እንደተናገሩት በ50 ሂሳብ ቢሆን $150 በላይ የመሆን እድል አለው። በቀን በ24 ሰዓት አንዴ ነው ማይን የምታደርጉት። አንዴ እየገባችሁ እዚህ ጋር ማይን የተደረገውን ክሌም ታደርጋላችሁ። በ24 ሰዓት አንዴ እየገባችሁ ኔቤል ታደርጉና ይቆጥርላችኋል። እንደዚህ እያደረጋችሁ አስቆጥራችሁ እንደዚሁም ደግሞ ሰዎችን ኢንቫይት በማድረግ መስራት ትችላላችሁ። በጣም ቀላል ግልጽ የሆነ ምንም የሚያስቸግር ነገር የሌለው ኤርድሮፕ ስለሆነ ገብታችሁ መስራት ትችላላችሁ። የዚህኛውንም ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ ለእናንተ አስቀምጬላችኋለሁ። ገብታችሁ መስራታችሁን እንዳትረሱ። ወደሚቀጥለው ገባለሁ። ሌላው ደግሞ ዲኔት የሚባል ኤርድሮፕ ነው። ይህ ኤርድሮፕ ከተጀመረ ጥቂት ጊዜያቶችን አስቆጥሯል። ከላይ እንደምትመለከቱት ቶከኑ በጣም ማለትም ፖይንቱ በጣም ብዙ ነው። ታስኮችን በመስራት ብዙ መስራት ትችላላችሁ። ይህንን ኤርድሮፕ ያልጀመራችሁ ልጆች ጀምሩ። ከዚህ በፊት ያስጀመራችሁ ልጆች ደግሞ አንድ አዲስ ነገር አምጥተዋል። ቴሌግራምም ላይ አሳውቄው ነበር። እዚህ ጋር ማይን ድሮፕስ በሚለው ውስጥ ስትገቡ አዲስ ነው አፕዴት ያደረጉት። አፑን አውርዳችሁ ነው የምትሰሩት። ቅድም ከዚህ በፊትም ስታር ታውር የሚለው አፑን ነው የምታወርዱት። የመጀመሪያው ግን አፑን አይደለም የምታወርዱት፣ ቀጥታ ቴሌግራም ላይ መስራት ትችላላችሁ። እነዚህ ግን ሁለቱም አፑን ታወርዳላችሁ። ያወረዳችሁ ልጆች አፕዴት አድርጉ፣ ያላወረዳችሁ አውርዳችሁ ሊንኩን ተጠቅማችሁ በሱ ገብታችሁ ማውረድ ትችላላችሁ። እዚህ ጋር ከላይ አለ ቅድም ባሳየኋችሁ መሰረት እዚህ ጋር ማይን ድሮፕስ በምለው ላይ ገብታችሁ ከዛም እዚህ ጋር ትኬቱ ላይ ትገባላችሁ። እዚህ ጋር ስትገቡ በጣም አስገራሚ ነገር አለ። ለ443 ሰዎች ለአንደኛ $1000 ነው የሚሰጠው፣ ሁለተኛ 200፣ ሶስተኛ 100። ከዛ ውጭ ከ4 እስከ 438 ደረጃ ለሚወጡ ሰዎች $20 አዘጋጅቷል። 20 ለእያንዳንዳቸው $20 ይሰጣል። እዚህ ጋር ከታች ምንድን ነው ቲኬት መግዣ፣ በየቀኑ አንድ ቲኬት ነው የምትገዙት። ለ5 ቀን እድል ይሰጣችኋል። እኔ አሁን የ2 ቀን ገዝቻለሁ፣ 5 ነው የሚሰጠኝ። እሱን ለመግዛት በየቀኑ 10 የዚህን ፖይንት እከፍላለሁ ማለት ነው። ቅድም ካያችሁት ከሱ ላይ 10 እየከፈልኩ እገዛለሁ። ከ24 ሰዓት በኋላ ያልቅና እንደገና ደግሞ አንድ ቲኬት ትገዛላችሁ። ውጤቱ የሚታወቀው 5ቱም ካለቀ በኋላ ሎተሪው ሲወጣ ነው። ልክ ይሄ ሎተሪ ነው። ስለዚህ 10,000 የዚህን ለሰው ያከፋፍላሉ። ይህንን በጣም በቀላሉ እድለኛ መሆን ትችላላችሁ። ይሄ ምንም መስፈርት የለውም። ዝም ብሎ ልክ ቲኬት መቁረጥና ልክ ሎተሪ ቆርጦ እድል እንደመጠበቅ ነው። 5 ቻንስ አላችሁ መቁረጥና እንትን ማድረግ ትችላላችሁ። በጣም ቀላልና ሲምፕል ነው። ያልጀመራችሁ ልጆች ካላችሁ ገብታችሁ ጀምሩ። ይህ ኤርድሮፕ በጣም አሰራሩ ቀላል ነው። እዚህ ጋር በየሰዓቱ እየገባችሁ ቼክ አድርጉ። ክሌም የእናንተን ይሰበስብላችኋል። ከዛም ክሌም ማድረግ ትችላላችሁ። እዚህ ጋር ደግሞ በየደቂቃው በፐርሰንት እየቆጠረ ለእናንተ ይሰጣችኋል። ከ8500 በላይ አያልፍም። 8500 ሳይሞላ ቶሎ እየገባችሁ ክሌም ማድረግ አለባችሁ። እዚህ ጋር አፕግሬድ ስታደርጉ እኔ አሁን 11ኛ ደረጃ ደርሻለሁ። አፕግሬድ ስታደርጉ እዚህ ጋር ቻርጀር መጠን ይሰበስብላችኋል። ቻርጅ ስታደርጉ እዚህ ጋር ደግሞ ይመጣላችሁና አሁንም ክሌም ታደርጋላችሁ። በጣም ቀላልና ግልጽ የሆነ አሰራር አለው። ይህም ኤርድሮፕ በቅርብ ጊዜያቶች በዚህ በ2025 ሳያልቅ ሊስት እንደሚደረግና በተለይም በእነዚህ በ3 ወራቶች እና በ4 ወራቶች ውስጥ ሊስት ይደረጋል ተብሎ የሚጠበቅ ኤርድሮፕ ስለሆነ ገብታችሁ መስራታችሁን እንዳትረሱ። ታስኮች ላይ ገብታችሁ ብዙ አይነት እንትኖች ታስኮች አሉ። ሶሻል ሚዲያ እንደዚሁም ደግሞ ቪዲዮ በማየት እንደዚሁም ደግሞ የተለያዩ አይነቶች አሉ። ቴሌግራም ላይ ስለነዚህ መረጃ ስለሚሰጣችሁ ገብታችሁ መስራታችሁን እንዳትረሱ። አሁን ወደሚቀጥለው ገባለሁ። የመጨረሻው ብለም ሆኗል። ብለም ከዚህ በፊት እንደተናገረው ሁሉንም ነገር ጨርሷል። አሁን ከዚህ በኋላ
በየቀኑ እንትን የምታደርጉት ነገር ብቻ ነው የሚቀረው፣ ማለትም ማይኒንጉ ብቻ ነው የሚቀረው እንጂ ፖይንቱም ትሬድ ማድረጉም ተዘግቷል። እንደዚሁም ደግሞ የጌሞችም ተዘግተዋል። ምናልባት ኤርን ላይ ያሉ ታስኮች ብቻ እነሱ ይሰራሉ። ከዚህ በፊት እንደተናገሩት ከሆነ ጁን 20 እስከዛው ድረስ ሊስት ይደረጋል ብለው ነበረ። እንግዲህ የተባለው ጊዜ ደርሷል። አሁን ሜይ 15 ነው። ቀጥሎ ጁን አለ። ጁን ወር 20 ድረስ ሊስት ይደረጋል ብለውታል። ስለዚህ አሁን ኦልሬዲ ወደ ማጠናቀቂያው ስለደረሱት የቀረውን እንትኖችን መጨረሳችሁን እንዳትረሱ። ሁሉም ነገር ተዘግቷል። ምን ያህል ሚን ፖይንት ሰራችሁ? እኔ ትንሽ ሰርቼ ተውኩኝ። 10500 አካባቢ ነው የሰራሁት። ከዛ ያለፈ ምንም የለም። ደግሞ 640 አካባቢ የብለም ፖይንት ነው ያለኝ። ሚን ፖይንት እና ብለም ፖይንት ነው እነሱ የሚመለከቱት። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። የተለያዩ መረጃዎችን ቴሌግራም ላይ መከታተል የምትፈልጉ ካላችሁ ዲስክሪፕሽን ላይ ሊንኩ መጨረሻው ላይ አስቀምጫለሁ። ታች ከስሩ ነው ያለው። ከሌሎች ከላይ ያሉት የአፕ ድሮፖች ናቸው እና ከነሱ ስር እንትኖችን የቴሌግራም ሊንክን አስቀምጫለሁ። በሱ ገብታችሁ የተለያዩ መረጃዎችን በፍጥነት መከታተል ትችላላችሁ። መልካም ቆይታ። አመሰግናለሁ። ቻው